ደግሞ በማግስቱ እኔን የኢትዮጵያን የቱሪስት መስህቦች ለማስተዋወቅ ኢሜጅ እንደሆን የመረጣችሁበት ኮኢንሲደንስ ለኔ ታሪካዊ ነውና እጅግ በጣም አድርጌ አመሰግናለሁ። እሺ በመጀመሪያ የዚህ ትልቅ ሐሳብና ፕሮግራም ኢሜጅ እንደሆን ስለመረጣችሁኝ እጅግ በጣም አመሰግናለሁ የዚህ ፕሮግራም አዘጋጆች። በመቀጠል አጋጣሚው በጣም የሚያስገርም ነው። ትናንትና የአድዋ ድል በዓል ነው። ከዛ ደግሞ በማግስቱ እኔን የኢትዮጵያን የቱሪስት መስህቦች ለማስተዋወቅ ኢሜጅ እንደሆን የመረጣችሁበት ኮኢንሲደንስ ለኔ ታሪካዊ ነውና እጅግ በጣም አድርጌ አመሰግናለሁ። ይህ ፕሮግራም እንደ ሌላ ጊዜ እንደምሰራቸው ማስታወቂያዎች ወይ ደግሞ የአንድ ፕሮዳክት አምባሳደር እንደመሆንበት አይደለም። በጣም የተለየ እንዲሁም እድለኝነትንም የሚጠይቅ ነውና በድጋሚ ለዚህ ፕሮግራም ትመጥናለህ ትሆናለህ ብላችሁ የመረጣችሁኝ አዘጋጆች እጅግ በጣም አድርጌ አመሰግናለሁ። ምክንያቱም እኔ አጋጣሚ ሆኖ ከአዚዝ ጋር የረጅም ጊዜ ጓደኛሞች ነን እና እሱ የሚሄድበት አካባቢ ብዙ ጊዜ እሄዳለሁ። እኔ እንደ ባሌ ማውንቴን ብዙ ኢትዮጵያውያን አያውቁትም እና ሄደው ባሌ ማውንቴን ቢያዩት እና ባሌ ማውንቴን ብቻ አይደለም ያለው፣ በጣም በአጭር ርቀት ውስጥ የተለያየ ሀቢታት የተለያዩ ነገሮች አሉበት እጅግ ሁላችሁም ማየት ያለባችሁ ድንቅ ስፍራ ነውና ልክ እንደዛው ይሄ ፕሮግራም ደግሞ በአራቱም የኢትዮጵያ አቅጣጫዎች ያሉትን የኢትዮጵያ የቱሪስት መስህቦች የምናሳይበት የበለጠ ቱሪስት ወደ ሀገራችን እንዲመጣ የምናደርግበት ትልቅ መመረጥ ነውና ምክንያቱም እንደምናውቀው ኢትዮጵያ የባህል ማህደርና የቅርሶች ሙዚየም እንደሆነች ምንም ግልጽ ነው። ከዓለማችን ላይ ካለው ዝቅተኛ ቦታ ዳሎል አንስተን እስከ ራስ ዳሽን ያለን ሀገሮች ነንና ትልቅ ደስታና ክብር ይሰማኛል። እጅግ በጣም አድርጌ አመሰግናለሁ። ይህ በጣም ትልቅ ሀሳብ ነው። ከባህልና ቱሪዝም ጋር አብረን ለረጅም ዓመት ስንሰራ ነበር። ሀገራችንን ስናስተዋውቅ ብዙ ጊዜ ለውጭ ዓለም ነው የምናስተዋውቀው። ትሬድ ፌር ላይ ኢንተርናሽናል ተካፍለን ኢትዮጵያ እናስተዋውቃለን። የቱር ካምፓኒዎች ያስተዋውቃሉ። ይሄኛው ግን የመጀመሪያ ሀሳብ በጣም የወደድኩት ለሎካል ቱሪዝም ለሀገራችን የምናስተዋውቀው። ሀገራችን ላይ ስናስተዋውቅ ብዙ ጊዜ ሶሻል ሚዲያ ነው ያለው ቴክኖሎጂ። ይህ ሀሳብ አንድ የምንደግፈው ከተለያየ ኮርነር ላይ ሂደን ሀገራችን ስናስተዋውቅ ከምግብ ጀምሮ ከአለባበስ፣ ከታሪክ፣ ከተፈጥሮ፣ ከከተማ እንደዚህ ያለን ቦታዎች ነው የምናስተዋውቀው። አንድ ሀገር በአንድ ሰው ብቻ ሳይሆን በትልቅም ለማስተዋወቅ ብዙ ኤፈርት ይጠይቃል። ይሄኛው ትልቁ ለየት የሚያደርገው ትልቁ የወደድኩት ሌላ ሀሳብ አዲሱ ጄኔሬሽን ያንግ ቲክቶከሮች ነው የሚሄዱበት። አዳዲስ ሀሳብ አዳዲስ ክሬት አድርገው ነው የሚያስተዋውቁት። በአራት ኮርነር ብቻ ሳይሆን እንጀምረው እንጂ በጣም ብዙ ቦታ ኢትዮጵያ ተተዋወቀችበትና ብዙ ያልደረስንበት ቦታ ነው። እንደ አጀማመር ይሆናል እንጂ ቀጣይ ብዙ ስራ ይጠበቅብናል ሀገሩን ለማስተዋወቅ። ሞር ከስራው ላይ የሚቀጥለው ዙር ላይ ነው መስራታችን ብዬ ማስበው። ይሄኛው የመጀመሪያው ስለሆነ የተወሰነ ቦታ ነው በአራቱም አቅጣጫ ልንሰራ ያሰብነው። በሚቀጥለው ግን ያው ሞር ባጭሩ ኢትዮጵያን ብዙ ሰው አያውቃትም በሎካል ቱሪዝሙ። ይሄ የመጀመሪያችን ስለሆነ አይ ቲንክ የሚቀጥለው ላይ በረንብ ማስታወቀው እሞክራለሁ። አመሰግናለሁ። ያው ድርጅታችን ከዚህ በፊት ከቁርንፍድ ኢቨንትስ ጋር ቲክቶክ ክሬቲቭ አዋርድስን አብሮ ሰርቷል። አሁን ላይ ይህንን ፕሮጀክት አክሴፕት እንድናደርግ ያደረገን ያው እንደ ስፖንሰር ብቻ ሳይሆን ወይም ብራንዱን ቢውልድ እንደሚያደርግ ካምፓኒ ብቻ ሳይሆን ሀገራዊ ግዴታችንን እንደምንወጣ አስበንም ነው። ይሄ ፕሮጀክት ለብዙ ሴት ወጣቶችም ለሀገራችንም ቱሪዝም ሴክተር ኤሌቬት የሚያደርግ ፕሮጀክት ስለሆነ በጣም ሆነርድ ቱ ቢ ፓርት ኦፍ ኢት። በእርግጠኝነት ይሄ ፕሮጀክት የታሰበውን ሀገራዊ ግብን የሚያሳካ ፕሮጀክት እንደሆነ እናምናለን። ለዚህ ደግሞ ቁርንፍድ ዲጂታልስን ናሽናል ቱሪዝም ኦፍ ኢትዮጵያን በጣም እናመሰግናለን። እኛም የቻልነውን ነገር እዚህ ፕሮጀክት ላይ በደንብ ኮንትሪቢዩት እናደርጋለን ብለን እናስባለን። እናመሰግናለን ሁላችሁም። ቴንክ ዩ። እንዴት አደራችሁ? ዛሬ እዚህ ላይ ስለተገኘው በጣም ደስ ብሎኛል።
ከቅርንፉድ ድርጅት ቲም ጋር ከመጀመሪያ ጀምሮ አይዲያውን ስናስበው ቱሪዝም ሚኒስቴርም ሄደን ፕሮፖዝ ስናደርገው ጀምሮ ነበርኩኝ። አሁን ደግሞ ለፕሮጀክቱ ሆስት እና አምባሳደር ሆኜ ተመድቤያለሁ። በጣም ፓሽኔት ሆኜ የሚሰራበት ፕሮጀክት ነው የሚሆነው። ትኩስ መረጃዎች በእኔ በኩል ታገኙ ትችላላችሁ። ከዚህ በኋላ በየቦታዎች የተገኘው መረጃዎች ማቀበላችሁ ይሆናል። ለተወዳዳሪዎቹ እንግዲህ ከአሁኑ መልካም እድል ማለት እፈልጋለሁ። ብዙ ሰው ጥያቄ ያለው ፌስ ኦፍ ኢትዮጵያ ግን ከዚህ ለየት ባለ መልኩ ያው ሀገርን የማስተዋወቅ ትልቅ ዓላማን ያነገበ ነው። ብዙ ጊዜ ጉብኝት ስናስብ ወደ ውጪ ነው አይደል አብዛኞቻችን የምናስበው። ግን ደግሞ ከከተማችን ጀምረን ሀገራችን ውስጥ ያሉት መስህቦች የትኞቹ ናቸው፣ ታሪካዊ ቦታዎቹ የመሳሰለው ነገር ላይ ክፍተት አለ። ፌስ ኦፍ ኢትዮጵያ ደግሞ ይህንን በከፍተኛ ደረጃ ያለውን ክፍተት የሚደፍን ነው። እንደምታውቁት እንግዲህ በሶሻል ሚዲያውን ከፍተኛ የሆነ ንቅናቄ ነው የሚደረገው እና እነዚህ ፌስ ኦፍ ኢትዮጵያ ለመሆን የሚወዳደሩ ወጣቶች የሚሰሯቸው እያንዳንዱ ቪዲዮዎች በሶሻል ሚዲያ እና እንደዚሁ ሜንስትሪም ሚዲያው ላይ ሲለቀቅ ሰዎች ለሀገራቸው የበለጠ እንዲያውቁ ያደርጋል። እንግዲህ መጨረሻ ላይ የ5 ሚሊዮን ተሸላሚ የምትሆነው ማን ነው፣ የትኞቹን መስህቦች አስተዋውቃ ነው የሚለው መጨረሻ የሚታወቅ ነው። ሂደቱ በራሱ ግን ሀገራችንን የበለጠ እንድናውቃት የተለየ እድልን የሚፈጥር ነው። ከዚህ በተጨማሪ ደግሞ ቁንጅና ሁልጊዜ ቆንጆ ነው አይደለ? ከዛ ተጨማሪ ግን ፐርፐዝ ይዞ ሀገራችን ምን ነገሮች አሏት፣ አመጋገቡ በራሱ አለባበሱ፣ ማጌጫው በጣም ብዙ ሊነገሩ ሊታዩ የሚገቡ ነገሮች አሉና ይህንን ነገርም ለማስተዋወቅ ድልን የሚያገኙ ወጣቶች ስለሚሆኑ ትልቅ የቱሪዝም አብዮትንም ጭምር ይዞ ይመጣል ብዬ ነው የማስበውና ፌስ ኦፍ ኢትዮጵያ ለሀገራችን የቱሪዝም ኢንዱስትሪ እንደዚሁም ደግሞ ወጣቶች ቀደም ሲል እንደተገለጸው ከ18 እስከ 30 ዓመት አካባቢ ያሉት ስለ ሀገራቸው ራሳቸው አውቀው ሌሎቹም እንዲያውቁ የተለየ አጋጣሚን የሚፈጥሩበት ስለሆነ ትልቅ አስተዋጽኦ ይኖራል ብዬ አስባለሁና በተለይ ከቁንጅና ውድድር እንዲሁ በደፈናው ውጫዊ ውበት ላይ ብቻ የተንተራሰ ሳይሆን ሀገራችን ምን ላይ ናት፣ ነባር የሆኑ ታሪካዊ ቦታዎች አሉን፣ ቅርሶች አሉ። እንደምታውቁት በዩኔስኮ የተመዘገቡም አሉ፣ የሚዳሰሱ የማይዳሰሱ ቅርሶች አሉን። አዳዲስ የተሰሩ ደግሞ ሌሎች መስህቦችም አሉና ሰው ያለበት ቦታ ላይ ቁጭ ብሎ ምን አዳዲስ ነገሮች አሉ የሚለውንም ጭምር የሚያውቅበት ስለሚሆን አዲስ ነገርን ይዞ የመጣ ነውና በጥሩ ስኬት ተጠናቆ ደግሞ የመጨረሻው የማጠናቀቂያው ዝግጅትም ከዚህ ቀደም ሲካሄዱ ከነበሩት ፕሮግራሞች በጣም ለየት ባለ መልኩ ይጠናቀቃልና የ5 ሚሊዮን ብር ተሸላሚ የምትሆነው ፌስ ኦፍ ኢትዮጵያ ማናት የሚለው በጣም የሚያጓጓ ውድድር ይመስለኛልና በየወቅቱ በየደረጃው የሚካሄዱ ውድድሮችን በተመለከተ እንግዲህ የመገናኛ ብዙሃን አባላትም ሶሻል ሚዲያ ላይ ያላችሁም እናንተም እየተከታተላችሁ መረጃዎችን የምታሰራጩበት እንደሚሆን አስባለሁ። አመሰግናለሁ።